ሰው በዓለም ላይ ሲኖር ነገ ሊሆን የወደደውን በወላጅ መምህራን የግል ፍላጎትና ምርጫ ላይ ጠንካራ ጥረትን ሲያክልበት ሌላ ሰው ከደረሰበት ደረጃ ላይ መድረሱ እሙን ነው። በእግዚአብሔር ቤት ለቤቱ ሥራ አገልጋይ ለመሆን በወላጅ መምህራን ወይም በራስ ፍላጎትና ጥረት ሌሎች ከደረሱበት ለመድረስ መሞከር ያለ እግዚአብሔር ምርጫና ጥሪ ፈጽሞ ሊሆን አይችልም። በስምህ አጋንንት ወጡልም ብሎ በኢየሱስ ክርስቶስ ስም ተአምር የሠራው ሐዋርያው ይሁዳ ከእግዚአብሔር ቤት ውጭ ሲሆን በእስጢፋኖስ ሞት የተባበረው ቤተ ክርስቲያንን ያሳድድ ያፍርስ የነበረው ጳውሎስ ለወንጌል አገልግሎት ተመርጦ ተጠራ። ቅዱስ ጳውሎስ ቤተ ክርስቲያንን ለማፍረስ ሲጓዝ በደማስቆ ሜዳ ክርስቶስ በመብረቅ ብልጭታ ሲጠራው የሥጋ ዓይኑን በመጠቀም ለነገሮች ሲሰጥ የነበረውን ብያኔ ትቶ እግዚአብሔር ለቤቱ ሥራ የሚመርጣቸውና የሚጠራቸው እሱን እንደ ፈቃዱ መሆኑን ለቆሮንቶስ ቤተ ክርስቲያን እንዲህ ሲል ጻፈላቸው። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን ሊያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በ1930 ዓመተ ምህረት ሲወለዱ በአካባቢያቸው እንዳሉ ሕፃናት ከመሆኑ ውጭ የቤተሰብ የግልና የሌሎች ምርጫ ለአንዲት ትልቅ ሀገር ቤተ ክርስቲያን ፓትርያርክ ይሆናል ብሎ ለመወሰን በወቅቱ የከበደ ቢሆንም እግዚአብሔር ግን ከ50 ዓመታት በፊት ቀድሞ ለቤቱ ሥራ አቅዶ እንደጠራቸው የሕይወት ታሪካቸው ያስገነዝበናል። ሊቀ ጉባኤ መሐሪ ጥበቡ ብፁዕ ቅዱስ አቡነ መርቆሬዎስን እኔ የማውቃቸው ከጵጵስና በኋላ ነው። ግን የትምህርት ቤት ሕይወታቸውን ያደጉበትን ሁኔታ በቅርብ ከሚያውቋቸው ከመምህሮቻቸው የትምህርት ቤት ጓደኞቻቸው የነገሩኝ ብዙ ነገር ሰምቻለሁ። ራሳቸውን በሕይወት ታሪካቸው እንዳስመዘገቡት በ1930 ዓመተ ምህረት እንደተወለዱ ነው የሚነገረው። እዛ የተወለዱበት ጎንደር ክፍለ ሀገር በቀድሞ አጠራር እስቴ ወረዳ አረጊት ኪዳነ ምሕረት ገዳም እንደተወለዱ ነው እርሳቸውን በሕይወት ታሪካቸው የሰጡት። እዛ በኋላ ያስተዳደግ ሁኔታቸው እንደ ማንኛውም ኢትዮጵያውያን ልጆች በተለይ በዚህ በቤተ ክርስቲያን ዙሪያ ያሉ የቤተ ክርስቲያን ትምህርት ነው የጀመሩት። አካባቢያቸው ባሉት ትምህርት ቤቶች ከፊደል ገበታ እስከ ዳዊት እንደዚህ የመሳሰሉትን ትምህርት በዛው በደብራቸው በበቅሎ ፍለጋ ኪዳነ ምሕረት ከተማሩ በኋላ የትምህርታቸውን እያሰፉት ሲሄዱ የዜማ ትምህርታቸውን የተማሩት በእስቴ ወረዳ ደብረ ጽዮን አጋት ጽዮን ማርያም በተባለች ደብር ከታወቁት ሊቅ ከየኔታ ሙጬ ላቀ ነው። ጾመ ድጓ የጀመሩትን በዚያው ትምህርቱ ጣማቸው እርሳቸውም ቃለ እግዚአብሔር ይቀበሉ ስለነበረ ቀጥታ ድጓውንም እዛው ነው የተማሩት። እዛ በተለያዩ ቦታዎች ደግሞ የቅኔ ትምህርት ተምረዋል። በቤገ ምድር፣ በጎጃም በብዙ ቦታ አንቱ የተባሉ ቅኔ አዋቂ ነበሩ። እስከ ብዙ ጊዜ ድረስ ፓትርያርክ እንኳን ሆነው ማይሌት ገብተው ቅኔ ይቀኙ ነበር። ለምሳሌ ብፁዕ አቡነ ጎርጎርዮስ ባረፉ ጊዜ በ1982 ዓመተ ምህረት ዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በተደረገው የ40 ዕለት ፍትሐት ጊዜ መሪ ሆነው አርያም ተቆሞ መሪ ሆነው አድረው ቅኔውንም ሲቀኙ ነበረ።
የሚዘመመውን ቦታ ላይ በጣም ተክሌ አዋቂ ስለነበሩ እየዘመሙ ሊቃውንቱን ያስደምሙ ነበረ እና የቤተክርስቲያን አገልግሎት ችሎታቸውና ትምህርታቸው ይህን ይመስላል። በመቀጠል ከቅኔ በኋላ ወደ አቋቋም ትምህርት ቤት ነው። የአቋቋም ትምህርት ቤት የተማሩት ከድጓ በኋላ ነው። ድጓውን መጀመሪያ አድርሰው የድጓ መምህር ከሆኑ በኋላ ነበር ወደ አቋቋም ቤት የመጡትና ለትምህርት ወደ አቋቋም ቤት መነጉዘር ኢየሱስ በተባለ ደብር ላይ ከኤንታ ሚናስ ለትምህርት ሲሄዱ በተለመደው የዚህ የአብነት ትምህርት ቤት የእንግዳ መቀበል ስርዓት ደቀ መዝሙሩ ወደ መምህሩ ቀርበው እንዲፈቀድላቸው ሲጠይቋቸው መምህሩ ገና ደቀ መዝሙሩን በርቀት ሲያዩ ቆሙ ይባላል። ቆሙና እኒኛው ልማር ይፍቀዱልኝ ሲሏቸው እስማማለሁ እሺ እንኳን ደህና መጡ ብለው በክብር ይቀበሏቸዋል። እና የመምህሩ መቆም ገርሟቸው ለምንድነው የኔታ የቆሙ ሲሏቸው እንዴ ትልቅ ሰው እኮ ነው የመጣው እናንተ አላወቃችሁም፣ ዛሬ በህልሜ ተረድቻለሁ፣ የሚመጣውን ሰው አውቄያለሁ አሉ ይባላል። እሳቸውም ደግሞ በጣም የበቁ ባይታዊ ነበሩ ኤንታ ሚናስ እና እዚያ አቋቋም ትምህርታቸውን እየተማሩ ዛሬ በአካለ ስጋ ያሉ ሰው አሉ። ቀጨኔ መድኃኔዓለም መርጌታ ሙሴ ቦጋለ ይባላሉ። የአቋቋምና የቅዳሴ መምህር ናቸው። አብረው ይማሩ ነበር። ሌሎቹ ብዙዎቹ በህይወት የሉም እና አብረን እየተማርን አሉ። እዛ ቆየንና አንድ ወቅት ታኅሳስ 8 ቀን የአቡነ ኪሮስ በዓል ነበርና አባ ኪሮስ የሚባል በዚህ በወረታ ቅርብ የነበረ ቤተክርስቲያን ነው። እዚያ አገልግሎት ሄድን። ብፁዕ ቅዱስ አባታችን ከተማሪዎች ዘግየት ብለው ወደ ማህሌት ሲገቡ እርቃኑን የሚኖር ዝም ብሎ ራሱን የጣለ እብድ መሳይ ሰው ነበርና እዛ ማህሌት ገብቶ በዚህ በሴቶች አንቀጽ መግቢያ በኩል በዛ ቁጭ ብሎ ነበርና እሳቸው ወደ ማህሌት ሲገቡ አይቶ እናንተ ክብር ስጧቸው፣ አቡኑ መተውላቸዋል፣ አቡኑ መተውላ መሃል አስገቧቸው ብሎ ጮሆ ተናገረ ይባላል። እና ይሄንን የነገሩኝ በወቅቱ የነበሩት እዚህ ቀጨኔ ያሉት መምህር ናቸው። ከዛ ያንን አገልግሎታቸውን ትምህርታቸውን ከጨረሱ በኋላ ዝማሬ መዋሲት ለአንድ ዓመት ቁት መካነ ቅዱሳን ከመርጌታ ውባገኝ ባንቴ ተምረዋል። ይሄንን ካጠናቀቁ በኋላ ግን የንግርቱ የበዛ በየጊዜው በየመንገዱ የሚያገኟቸው ሁሉ ሰው ቦታቸው ያ እንዳልሆነ ይነግሯቸው ነበርና ወንበር ዘርግተው ማስተምረዋል። ግድሚያ ጽዮን በተባለች ቦታ ላይ ድጓ አስተምረዋል። ድጓ እያስተማሩ እርሳቸውም እየጻፉ የጻፏቸው ድጓ ጾመ ድጓ ምዕራፍ በራሳቸው ብዕር ጽፈው ለዚህ ለታላቋ ደብር ለተወለዱባት ቦታ ላይ አስረክበዋል። ከዚህ በኋላ እንግዲህ የነቢያቱን ሁኔታ የተፈጸመ ሲሄድ ወደ ምንኩስናው ዓለም መቼ እንደመነኮሱ በግልጽ የታወቀ ቀን ባይኖርም ከዚህ ከማስተማሩ በኋላ ወደ ባህር ዳር ሄደው ከደሴቶቹ ካሉት መናንያን እንደመነኮሱ ይነገራል። በዛም ቅዳሴም ስርዓተ ምንኩስናውም እያጠኑ ከቆዩ በኋላ ወደ መንበረ ጸባዖት ቅድስት ሥላሴ መጥተው በዘይነግስ እያገለገሉ ከአገልግሎት በኋላ ደግሞ የደብረ ብስራት ቅዱስ ገብርኤል አስተዳዳሪ ሆነው እያሉ ነው ለኤጲስቆጶስነት የተመረጡት። ኤጲስቆጶስነት የተመረጡት ጥር 13 1971 ዓመተ ምህረት ነው ኤጲስቆጶስ የሆኑት። በጣም ይጸልዩ ነበር። አብዝተው ቆመው ይጸልዩ ስለነበረ እነዚህ የበቁ ባሕታውያን በየጊዜው እየተገለጹ የሚሆነውን ነገር ሁሉ በህልም ከሚረዱት የበለጠ በአካል እየቀረቡ ያስረዷቸው እንደነበረ ነው። በሌላ በኩል ደግሞ የተጋድሏቸው የጸሎተኝነታቸው የበለጠ የሚገለጸው ደግሞ በሚገርም ሁኔታ በክብር ሲመጡ የመርቆሪዎስ ዕለት ነው። እንደውም የመርቆሪዎስ ቅዳሴ ቤቱ የሚከበርበት ቀን ነው ሐምሌ። በዚያን ቀን ነው የገቡት። እረፍታቸው ደግሞ የሆነው በመርቆሪዎስ ዕለት እና የቅዱስነታቸው ህይወት
ሰው በደንብ ያልገባቸው ያልተገነዘበላቸው የበቁ እንደነበሩ ይሄ ሁሉ ማሳያ ነው ማለት። ኦጋዴን ነበር ኤጲስቆጶስነታቸው እርሳቸው መጀመሪያ ሹመታቸው። ግን በዚያው ዓመት በ1971 ዓመተ ምህረት ወደ ጎንደር ተቀይሮ ጎንደር ነው ሊቀ ጳጳስ የነበሩትና በዛ ብዙ ስራ ሰርተዋል። እንግዲህ የሰሯቸው ስራ በጣም ብዙ ናቸው። በየጊዜው በአጠቃላይ ሰበካ ጉባኤ ምስረታ ነበረ። ያኔ መንግስት 5 ሚሊዮን ብቻ የሚደጉመው በጀት ነበርና ራስን ለመቻል በየሀገረ ስብከቱ ከፍተኛ እንቅስቃሴ ነበር። ለዚህ ፈርቀዳጅ የነበረው የጎንደር ሀገረ ስብከት ነው። በጣም በዚህ ምክንያት በ6 ዓመታት እስከ ፕትርክናቸው እስከ ከሰበካ ጉባኤ ከተቋቋመበት ከ1975 ዓመተ ምህረት እስከ 1980 ድረስ ለ6 ዓመታት ተከታታይ አንደኛ እየሆኑ ነበር የሚሸለሙ። የልማት ስራዎችን ያስፋፉ ነበረ። ተጓዳኝ ገቢዎች ለቤተ ክርስቲያን ፈጥረው ነበር። ከዚህ በላይ ደግሞ በጣም በሊቃውንቱ ሲደነቁ ሲከበሩ የሚኖሩት ለመጀመሪያ ጊዜ ወርሃዊ ደሞዝ ለሊቃውንት ደሞዝ ያወጡ እርሳቸው ናቸው። ከዚህ ከምትላክላቸው በዛም ከሚያገኙት ገቢ እሷን አሰባስበው ለሊቃውንቱ ወርሃዊ ደሞዝ ያወጡ ነበርና በዚህ ስራቸው ተወዳጅና ታዋቂ የሆኑ መጡ። ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በአንድ ወቅት ደቡብ ጎንደር እስቴ ላይ ሊቃውንተ ቤተ ክርስቲያንን ስብሰባ ጠርተው ያስተላለፉት አባታዊ ተግሳጽ ለሀገርና ለቅድስት ቤተ ክርስቲያን አስገራሚ ፍሬን እንዳፈራ አንዱ ምሳሌ እንሆ ብለናል። ስሜ ዶክተር ዘላለም ይርጋ እባላለሁ። እንግዲህ ቅዱስ አባታችን በጎንደር ክፍለ ሀገር በደቡብ ጎንደር ክፍለ ሀገር በእስቴ ወረዳ በመካነ ኢየሱስ በተደረገ አንድ ታላቅ ስብሰባ መምህራንን ሰብስበው በዚህ ስብሰባ ላይ ከተካፈሉ መምህራን አንዱ ወላጅ አባቴ ነበሩ። እንግዲህ በዚህ ስብሰባ ልጆቻችሁን ያስተማረ ማን ነው እስኪ እጅ አውጣ የሚል ጥያቄ ጠይቀው መምህራኑ፣ ካህናቱ ሁሉም እጁን የሚያወጣ አልተገኘም። እንግዲህ ቅዱስ አባታችን ይርጋ ብለው ጠርተው አንተስ? ቅዱስ አባታችን እስካሁን አላስተማርኩም ከዚህ በኋላ አስተምራለሁ ብለው እንግዲህ ከዛ በኋላ እኔ ተወልጄ በቅዱስ አባታችን አሳሳቢነት ነው እንግዲህ ለቤተ ክርስቲያን ትምህርት እንድማር መልካም ፈቃዱ የሆነው። እንግዲህ በቅዱስ አባታችን አሳሳቢነት እኔ ስወለድ በቀጥታ ወላጅ አባቴ ወደ ቤተ ክርስቲያን ትምህርት እንድገባ ነበረ በቅድሚያ የተደረገው። እንግዲህ በዚህም ከሳቸው ጸዋቶ ዜማን እስከ ድጓ ድረስ ዘልቅ ያለው ከዛ በኋላ ቅኔውን አቋቋምም ከሌሎች መምህራን ተምሬያለሁ። እንግዲህ ይህ ሁሉ የሆነው በቅዱስ አባታችን በዛች ቀን ስብሰባ ምክንያት ነው። ከኔ በታችም በኋላም ያሉት የቤተ ክርስቲያን ትምህርት የተማረ እህትም ወንድምም የለኝምና ቅዱስ አባታችን ለኔ በኔ ሕይወት ውስጥ እጅግ ትልቅ ቦታ ያላቸው አባት ናቸው። በኋላም እኔ የሕክምና ዶክትሬቴን ጨርሼ ቅዱስ አባታችንን በሕክምና ሙያዬ ሌሎቹንን ሐኪሞች በማስተባበር በተለይ አሁን ደግሞ በሀገራችን በኢትዮጵያ እየተንቀሳቀሰ ባለው በኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር አማካኝነት በመድኃኒት በሁሉም በባለሙያ ዘርፍ ቅዱስ አባታችንን በሚያስፈልገው ሁሉ ለመርዳት በመቻሌ ሁልጊዜ እድለኛ እንደሆንኩ አድርጌ ራሴን ቆጥራለሁ። ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በ1930 ዓ.ም ሲወለዱ በአካባቢያቸው እንዳሉ ሕፃናት ከመሆኑ ውጭ የቤተሰብ የግልና የሌሎች ምርጫ ለአንዲት ትልቅ ሀገር ቤተክርስቲያን ፓትርያርክ ይሆናል ብሎ ለመወሰን በወቅቱ የከበደ ቢሆንም እግዚአብሔር ግን ከ50 ዓመታት በፊት ቀድሞ ለቤቱ ሥራ አቅዶ እንደጠራቸው የሕይወት ታሪካቸው ያስገነዝበናል። እግዚአብሔር ወደ ተሻለ ማዕረግ ሊያደርሳቸው እንዳሰበ መናኞቹ ቀድመው ተረድተው ስለነበረ ብፁዕ ቅዱስ አባታችን ራሳቸው ናቸው የነገሩኝ። ወሩ ጥር ወር 1980 ላይ ነው።
እና ወደ አንድ ቦታ ላይ ጉብኝት ውለው ቆማ ፋሲለደስ የሚባል ትልቅ ደብር አለ። እዛ ውዬ መጥቼ አንድ ከተማ ላይ እንዳረፍኩኝ እኒያም ባህታዊ ያገኘሁኝ አሉ እና ቁጭ ብለን ስንነጋገር በነበረበት ጊዜ ብፁዕ አባታችን በ24 በዓሉ ማን ነው አሉኝ። ሲሉኝ እንዴ ምን ነው የንታ አባረሱት እንዴ በ24ማ ተክለ ሃይማኖት ናቸው ስላቸው አዎ ረስቼ ነው። ታዲያ እኮ ቀጣዩ መርቆሬዎስ ነው አሉኝ። በጊዜው አልገባኝም እና እዚሁንና ፓትርያርክነት ያንተ ነው ተብዬ ምርጫ ሲደረግ የኛ ባህታዊ ድምጽ ተሰማኝ ብለው ራሳቸው ናቸው የነገሩኝና በአጠቃላይ የቅዱስነታቸው ሕይወት በብዙ ሲታይ ባህታውያን በየጊዜው በተለያየ መንገድ ያናግሯቸው ነበር። መጻኤ ዕድላቸውንም መጻኤ ሁኔታውንም ይነግሯቸው ነበር። እንደው አንዳንዶቹ በሐሳር እንደሚወጡ በክብር እንደሚመለሱም ባህታውያን ነግሯቸው ነበረ። ያንን እየጠበቁ ነው የኖሩት። የብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሹፌር ነኝ። የማውቃቸው ያው በክህነት የሰጡኝ እሳቸው ናቸው። የሥጋ ዝምድናም አለን እና ያው በልጅነቴ ቆሎ ትምህርት ቤት እያለሁ ቅኔ ከመማርበት ቦታ መጥተው ልውሰድ ብለውኝ ነበረ። ቅኔ ሳልቀኝ አልመጣም ብያቸው በኋላ ያው በእኔ ያን የምፈልገውን ትምህርት ከተማርኩ በኋላ ስመጣ ሌላ ቦታ አልሰድህም እኔ ጋር ነው የምትሆነው ብለው አብሬያቸው የነበርኩት እኔ ነኝ። አዎ ቅዱስ አባታችን የጸሎት ሕይወታቸው ሌሊት አናውቅም። ብዙ ጊዜ በአይን የማየው ያየውን ነው ሰው መናገር ያለበት። ቀን ላይ ከ9 ሰዓት እስከ 10 ሰዓት ድረስ ባለው በአንድ እግራቸው ቆመው ጸሎተ እግዝእትነ ማርያምን 64 ጊዜ ይደግሙ ነበር እና አብዛኛውን ጊዜ በገዳም ያሉ አባቶች ከሚነግሯቸው በመለጠ እሷን ያችን ጸሎት ጸልየው ተኝተው ሁል ጊዜ ሕይወታቸውን ያዩታል እና በአጭር ቃል እሳቸውን በጸሎታቸው የተጠቀሙትን ለመግለጽ እኔ አሁን የምኖረው ነገን አላውቀውም። ብፁዕ ቅዱስ አቡነ መርቆሬዎስ ግን እስከ ዛሬው ዕለት ያለችውን ሕይወታቸውን ያውቁታል። በድሮ ምንድነው የሚሉኝ መጥቼ ትልቅ ዛፍ ያላሉ እዚህ እንትኑ ቤተ ክህነቱ ላይና ከስሩ እየተጠለልኩ መስሎኝ ግን በኋላ ሳየው ቁመቴ አድጎ ዛፉ ጋር እላይ ደርሶ አገኘሁት እና ያ ነገር በወቅቱ ምንድነው ብዬ ፈርቼ ነበረ። ያወቅኩት ከዚህ ስመጣ ነው ከቦታው ስመጣ ነው ብለው እንዲህ አይነት ነገር ይነግሩ ነበር። የፓትርያርክ ስመት ቅዱስነታቸው በልማት ስራም ላይ እንዲህ በቀላሉ የማይገመቱ ስራዎችን እንደሰሩ የአይን ምስክር የሆኑት መጋቢ ጥበባት ወርቁ ይናገራሉ። መጋቢ ጥበብ ወርቁ አየለ እባላለሁ። ስለ ብፁዕ ቅዱስ አቡነ መርቆሬዎስ ስራቸውን፣ መንፈሳዊ አባትነታቸውን፣ ደግነታቸውን ተናግሮ በእኔ አንደበት ለመግለጽ ሰዓትም አይበቃም። ነገር ግን እንዲያው በልጅነቴ በእጃቸው ያደግኩ በምክራቸው የተገነባው ስለሆንኩ ከብዙ በጥቂቱ ትንሿን ለመግለጽ ያህል እንግዲህ ቅዱስ አባታችን ጋር ያለኝ ቀረቢታና እውቅና በአሁኑ በድሮ ሰሜን ጎንደር በአሁኑ ማዕከል ጎንደር ሀገረ ስብከት ሊቀ ጳጳስ ሆነው በሚያስተዳድሩበት ሰዓት መንፈሳዊ ትምህርቶችን ከሰዓት በኋላ ጠዋት ስራቸውን ይሰሩና ከሰዓት በኋላ መንፈሳዊ ጉባኤ ቤቶችን፣ ዜማ ትምህርት ቤቶችን፣ በአጠቃላይ መንፈሳዊ ትምህርት ቤቶችን እየዞሩ ይቃኛሉ። አብያተ ክርስቲያናትን ይጎበኛሉ። የተቸገሩትን ደግሞ እየዞሩ እያዩ ችግራቸውን የማሰብ በዚያ ወቅት እኔ በነበርኩበት ወቅት ትዝ ይለኛል የ77 እና የ78 የድርቅ ዘመን ስለነበረ በ1977 እና 78 ከፍተኛ ችግር የነበረበት ነበርና ችግረኞችን እየዞሩ ያው ነበር። ተማሪዎችን እየዞሩ እንዳይርባቸው ከትምህርታቸው እንዳይጉላሉ እንዳያቋርጡ ያበረታቱን ነበረ
በተለይም ከውጭ ከፍተኛ እርዳታ በመጠየቅ ቤተክርስቲያኒቷ በምታገኘው የእርዳታ ፈሳስ ያን ተቀብለው ለተቸገሩ ተማሪዎችም ትምህርት ቤቶችም አብረው እንዲያገኙ ትምህርት እንዳይቋረጥ ጉባኤ እንዲስፋፋ ነበር። በዚህን ጊዜ ነው እንግዲህ ከነዚህ ውስጥ ከነበሩት ተማሪዎች አንዱ እሳቸው የጎበኟቸው ከነበሩ ተማሪዎች አንዱ እኔ ያኔ የቆሎ ትምህርት ቤት ተማሪ በነበርኩበት ሰዓት ነው ያገኙኝ ማለት ነው። እና ልጅ ተማሪ ከምንም በላይ መንፈሳዊ ተማሪ ህይወቱን ለመለወጥ የሚታትር ልጅ ካዩ ገንዘባቸውን ከኪሳቸው ያለ የለኝም ብለው ነው የሚሰጡት። ካህናት በዕደ ጥበባት ራሳቸውን እንዲችሉ ገቢያቸውን እንዲያሳድጉ አገልግሎታቸው እንዳይቋረጥ እንደየፊልዳቸው ብራና ፍቀው ዳምፀው ቀለም በጥብጠው እንዲጽፉ የሚማሩበትን እንዲያስቀምጡ የዜማ ተማሪዎች የቅኔ ተማሪዎች እንዲህ አይነት እንድንበረታታ ሙያም ተዛማጅ ነገሮች እንድናገኝ ያደርጉ ነበረ። በዚህ ጊዜ ነው እኔ እንግዲህ በተለይ አብያተ ክርስቲያናትን የፈረሱትን ራሳቸው ቆመው እንደ አንድ ባለሙያ እንደ አንድ ወዛደር ሊቀ ጳጳስ ሆነው እያለ ግን አብረው ይመሩ ነበር። በቤታቸው አይቀመጡ። በዚህ ጊዜ እኔም እድሉን አግኝቼ በወቅቱ እድሉን ካገኙት አንዱ እኔ እዚህ የደረስኩት በሀገረ ስብከቱ ይሰጥ የነበረውን የሙያ የዕደ ጥበባት ትምህርት እንድማር እድል አግኝቼ ወደዚህ እስክመጣ ድረስ ይህን ታምራቸውን ይህን ስራቸውን አስታውሳለሁ። ከዛም ደግሞ ወደ አዲስ አበባ የትምህርት እድል እንዳገኝ አድርገው ካስመጡ አባት እሳቸው ናቸው። እንግዲህ ቤተ ክርስቲያን አባቶች የነበሩት በዚያ ወቅት ይህ እንዲህ ነው፣ ያ እንዲህ ነው፣ ይህ ቅርብ ነው፣ ይህ ሩቅ ነው አያውቁም ነበር። ደስ የሚል የአባትነት ህይወት ነበረ እና ይህንን እድል አግኝቼ እዚህ ልደርስ የቻልኩበትን ሳስታውስ አብያተ ክርስቲያናትን የማሳነጽ ጉባኤ ቤትን የማስፋት ችግር ያለባቸውን አካባቢዎች በእርዳታ የመጎብኘት በልማት በተለይ በምግብ ለራስን በማስቻል ደረጃ ህዝብን ያበረታቱ ነበሩ። መንፈሳዊ አባት ብቻም ሳይሆን የዘመናዊ አኗኗርም ስትራቴጂው ጥበበኛ ነበሩ ማለት ይችላል። እቤታቸው መንበረ ፓትርያርክ የመጣው ሁሉ ቸገረ ብሎ ከመጣ ችግሩ እንዴት መፍታት እንዳለበት ነው የሚያስቡት እንጂ ምን እንሰጠዋለሁ ይቸግረኛልን አያውቁም ነበር። ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሰው ተበደልኩ ብሎ ሲቀርብ ነገርም በወረቀት ከማጓተት ይልቅ ለየት ያለ አሰራርን ይከተሉ ነበር። ሌላ የማስታውሰው ብፁዕ ቅዱስ አባታችን ይሄ የመንፈሳዊ ዕውቀታቸው ጸሎታቸው እንዳለ ሆኖ የአስተዳደር ብቃታቸው በተለይ በአስተዳደር ብቃታቸው ደብዳቤ መርቶ በዚያ ተከታተል የሚል አስተሳሰብና አሰራር የላቸውም። አንድ ሰው ተበደልኩ ብሎ አቤቱታ ይዞ ከቀረበ የበደለው ማን እንደሆነና በምን ምክንያት እንደተበደለ ካጣሩ በኋላ ቁጭ በል ነው የሚባል። ያ የበደለ ሰው ፊት ለፊት እናቅረብ ተብሎ በልቅድም የነገርከኝ ንገረኝ አሁን ነው የሚባል። ይሄ ሰው እውነተኛ ተበድሎ ከሆነ ያን ይናገራል። ከዛ በኋላ መልስ ሰጥ ይባላል። እዚያው ላይ ዳኝነት ሰጥቶ እዚያው ላይ መፍትሄ ሰጥቶ ነው የሚለያይ እንጂ ወረቀት ወደዚያ ሂድ ወደዚህ ተመርቷል ገሌ ሐሳብ ያቅርብ መግለጫ ያቅርብ የሚል ጣጣ የለም። ይሄ በጣም ለተጎዱ ሰዎች ፈጥነው የሚደርሱና ቶሎ መፍትሄ የሚሰጡ ናቸው። ሌላው ደግሞ ስልጣን አለኝ ብሎ የሚኩራራ በደርግ ጊዜ በጣም ብዙ ከባድ ፈተና ነበር። ያን ጊዜ ቅዱስነታቸው በድፍረት ነበር ነገሮችን ሁሉ የሚያስኬዱ። በአንድ ወቅት የማስታውሰው የዚህ የሰርቶ አደር ቁጥጥር ኮሚቴ የሚል ኃይል ነበር እና ያንን የሚያስተዳድረው ሰው በሌሎች ጥቆማ ቤተ ክህነቱን መጥቶ አሸገው ምርመራ አስደርጋለሁ ተብሎ እና አንድ ሰው እየሮጠ መጥቶ ለቅዱስነታቸው ቢሮአቸው ያሉ የቤተ ክህነቱ ቢሮ ታሸገ ይላቸዋል። ማን ነው ያሸገ? ከቁጥጥር ኮሚሽን ተልከናል ብለው የመጡ ኦዲተሮች አሸጉት፣ ጥሩልኝ እነሱን አሉ። ተጠሩና ለምን አሸጋችሁ ሲሏቸው ታዘን ነው። አይ ብታግዙ ይጥሩ ነበር፣ ግን አመጣጣችሁ እኔ ሳላውቀው በቀጥታ በራሳችሁ ፍላጎት ስለሆነ በሉ ያሸጋችሁትን እያነሳችሁ እዚህ ውጡ አሏቸው።
እነዚያም ደነገጡና ያሸጉትን እየቀደዱ ወጥተው ሲሄዱ ዋና ኃላፊው በህይወት ያሉ ይመስለኛል አቶ እንዳለ ተሰማ መጡ ቀጥታ እና እንደደረሱ አባሉ እንዴ የታሉ አባሉ ነው ያሉት። ፎቅ ላይ ሆነው አይተዋቸው ኑሮ ወረዱ እና ተገናኙ። የመንግስት ገንዘብ በደረሰበት ሁሉ የመመርመር ኃላፊነት አለብን እና ቤተ ክህነትም ከመንግስት ገንዘብ ቢያንስም ትወስዳለች እና መረምራለሁ አለ። መመርመሩ ባልከፋ እንኳን እዚህ ጠቅላይ ቤተ ክህነት አጥቢያ ድረስ ብትመረምርልኝ ግን በመስኮት ስለገባ ውጣ አሉት። አግዘኝና እርዳኝ ብዬ መተ ቢሆን ኑሮ ጥሩ ነበር። በመስኮት ነው የገባ በሉጥ አሉት እና ሰውየው ደግሞ እንግዲህ መነኩሴ ናቸው ወይም ብሎ እሱ ባለስልጣን ስለሆነ ያፈሩኛል መስሎት ነበረ። የሰጡት ትእዛዝ ከበድ ስላለው ለምን ብሎ ለመከራከር ሲያስብ አይ እንግዲህ አባ መነኩሴ ናቸው ላስፈራራቸው ብለህ ወይም ልኮ የላከ ሰው አለ ብለው ስልክ ሳባ አደረጉ። ላለቃህ ልደውልልህ ሲሉ ይቅርብኝ በቃ ልውጣ ብሎ ወዲያው ወጥቶ ነው ሄደ እና በጥብዓት እንደዚህ አድርገው የሚያስከብሩ ያስተዳደር ብቃታቸው ጠንካራ ነበሩ። ደብረ ገሊላ አማኑኤል 2 ዲያቆናት ነበሩና ሰዎች ቤተ ክህነት በሆነ ባልሆነ ነገር ጽፈው እንዲታሰሩ ተደረገ። ያሰራቸው ጄኔራል ያደቴ ጉርሙ የሚባሉ የአዲስ አበባ ፖሊስ ኮሚሽነር ነበሩ እና ኢንፎርሜሽን ታስረዋል ተብሎ ተነገረ። ምን አጥፍተው? ኧረ ምንም አላጠፉም፣ እንደው ሰዎች ጠቁመውባቸው ለጄኔራሉ ደወሉለት። ደውለው ምንድነው ችግሩ? ልጆቼ የኛ ልጆች ዲያቆናት ታስረዋል ይባላል። አዎ የቤተ ክህነት ሰዎች ናቸው ይታሰሩልን ብለው እንግዲህ እነሱ ፈተላክ እኔ ከቤተ ክህነቱ ሰዎች ጋር እነጋገራለሁ አለ እና ወዲያው ጄኔራሉን ፈቶላክና የቤተ ክህነት ሰዎችን ሰብስበው ምንድነው ልጆቹ ጥፋታቸው ሲሉ እነሱም በስሚ በሌላ ነገር ነበርና ተደነጋገጡ። ሲደነጋገጡ ወደፊት እንደዚህ አታድርጉ፣ ጥሩ አይደለም፣ ሰውን በሐሰት ማሳሰር እኔ ሰዎቹን ነግሬ ባላስፈታ እኮ ይጉላሉ ነበረ ብለው ለነዚህ መመሪያ ሰጥተው ምንም ሌላ በቀል ሳይወስዱ ጄኔራሉን ግን ባንዴ ፍታ ብለው ያስፈቱበትን ሂደት አስታውሳል። ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ዝምታቸው አርምሞ ለብዙዎች መልስ ያላገኘ ጥያቄ አርምሞ አውቀው ነው። ከ2006 ዓመተ ምህረት ጀምሮ ነው አርማቸው በውጭ እንደምንሰማው ማለት ነው። እዚያ የሚቀርባቸው ሰዎች ይነግሩናል እና ለዚያም ምክንያት ሆናቸው በቅርብ ያሉ ሰዎች የሚነግሩ አንድ ቤተክርስቲያን ውስጥ ጥላ ስር ተከልለን ተስማምተን ማንኖር ከሆነ ልጆች አንድ ካልሆናችሁ እኔ ምኑን ነው የምናገረው ብለው እንዲያውም በአንድ ወቅት በ2007 ይመስለኛል የትንሣኤ ዕለት ህዝቡ ቅዱስ አባታችን ድምጻቸውን ካልሰማን አንወጣም ማለት እና አንወጣም ሲል ምንድነው ያሉት? ምኑ ነው ህዝቡ አንወጣም ድምጾትን ካልሰማን አንወጣም ብሏል ሲባሉ ለምን አሉ። አይ ድምጻቸውን ማሰማት አለብን ብሏልና ድምጾትን ያሰሙ ባከውት አባታችን ሲባሉ ምኑ ነው አንድ ምእመን ከዛ ወክሎ ምኑ ነው አባታችን ለምንድን ነው የማይናገሩ ሲባል እኔ እኮ እየተናገርኩ ነው፣ የምናገረው ግን ከሚሰማኝ ከእግዚአብሔር ጋር ነው እንጂ እናንተ ማሰሙኝም አሉ ተብሎን ሰምተናል። ወደዚህ ከመጡ በኋላ ግን እኔ ለራሴ ምን አሉኝ? አንድ ቀን ላይ 9 ሰዓት ላይ መጣሁ። ብዙ ጊዜ እንቅልፋቸው ከአሜሪካ ጋር እንትን ያለ ስለነበረ ማታ እስከ ምሽቱ 6 ሰዓት ድረስ እንቅልፋቸው አይመጣም እና ምን አሉኝ? እኔ ከፍቼ የተኙ መስሎኝ ቀስ ብዬ እንደዚህ በሩን ከፍታ አድርጌ ስገባ ቁጭ ብለዋል እና ቅዱስ አባታችን እንዴት ነዎት? አየሩን አገሩን ለመዱት ወይ አልኳቸው። እንዴት አይነት ጥያቄ ነው አሉኝ። አይ አየሩ ምናልባት ተቀይሮበት እንደው ተቸግረው እንደው ብዬ ነው አልኳቸው። ሀገር ያደል እንዴ አሉኝ። 26 ዓመት ሙሉ ትተውት መቆየቱን ረሱት እንዴ አልኳቸው።
በአካል ነው እንጂ ስንትኔ እዚህ ነው የነበር ኢትዮጵያ ውስጥ ነው የነበርኩት። እኔ እኮ እዚህ ነው የነበርኩት። ስለዚህ ለእኔ አዲስ ነገር የለም ማለት እና ለእኔ ያ ቃል በፊት ሲመጡ የታመሙ በቃ ምንም አይናገር ማይችሉ ከበሽታ ከምናምን እየመሰለኝ ውስጤ ጥሩ አልነበርኩም። በጣም ሳያቸው ጎዳ ነበር። ያንን ነገር ካወቅኩ በኋላ ፈቃዳቸው ይሁን ብዬ ደግሜም ለማናገርም ጥረት አድርጌ አላውቅም። ቅዱስነታቸው ወደ ውጭ ዓለም በሄዱበት ዘመንም ቅድስት ቤተክርስቲያንን በባዕድ ሀገር ላይ ባልታሰበ መጠን እንድትስፋፋ አድርገዋል። እግራቸው እርጥብ ነው። የኢትዮጵያ ቤተክርስቲያን በሁሉም ዓለም እንዲስፋፋ ምክንያቱ ነው። እግዚአብሔር በሳቸው ላይ አድሮ ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመላው ዓለም ተጥለቅልቆ ነው ያለው። እንግዲህ ሐዋርያዊ ስራቸውን አላቋረጡም። ሲናገሩት የነበረው ሲመለሱም ያ ቃል እንዳለ ነው ያየነው። ከመጡ በኋላ ግን እንደው አጠር ባለ መልኩ በትርምት ተወስነው በአርምሞ ተወስነው ስለሆነ የድሮ ልጆች ሰብስቦ መዝሙር ማዘመር፣ ተማሪዎች ሰብስቦ ምስባክ፣ መዝሙር፣ ሌላ መንፈሳዊ ማድመጡን መነጋገሩም አጣ ነው። በዚህ በጣም እናዝን ነበረ። ነገር ግን እኛ ይህንን እናፍቅ ነበር። እሳቸው ደግሞ የራሳቸው ፈጣሪያቸው ጋር ይነጋገሩ ነበር። ሁሉንም ነገር ያሉ መናገር አይፈልጉም። ሁሉንም ነገር እህል ስጡኝ፣ የራበኝ፣ ውሃ ጠማኝ አይሉ። ታስቦ ካልተሰጣቸው እሱም ተለምኖ ካልሆነ በስተቀር ተለምነው ካልሆነ ይሄ ጠምቶኛል ውሃ እንኳን ስጡኝ አይሉ እና ከስር ሆኖ ለማገልገል የቅዱስነታቸው ምናኔያቸው በጣም ረቂቅ ነው። ሁሉንም ያውቃሉ። ከሚገርመው ነገር ከገዳማት ከሩቅ ገዳማት አባቶች ሲመጡ አንገታቸውን ጎንበስ ብለው ማህበር ደህና ነው ብለው ይላሉ። እንደነግጣለን። በዚህ ጊዜ ውሃ ጠማኝ ያላሉን እነሱን ያናግራሉ። ምንድን ነው ብለን እኛም አንዳንድ ጊዜ ይገርመናል። እና ሁልጊዜ ደግሞ ወደ ቅርቡ ሰዓት ደግሞ መለያየት ሰፋና በየቦታው የተኩስና የጦርነት ሲሰማ ይሰማሉ። ሚዲያው ምኑም ሲናገር ይሰማሉ። ጭራሽ ምናኔውን እየጨመሩት እህል መቅመሱንም እየተውት ውሃ መቅመሱንም እየተውት እንግዲህ እዚህ ደረጃ እስኪደርሱ ድረስ ምናኔያቸው ጫን ያለ ነበረ እና አገራቸውን ይወዱ ይናፍቁ በኢንተርቪው ውጭ ነው ቢሰጡት በነበረው የአገር ናፍቆታቸውን በአርምሞ ተወጥተው ፈጣሪያቸውን ብቻ በማሰብ እኛም በጸሎት በማሰብ ረፍታቸውን ይጠብቁ እንደነበረ ነው የተረዳሁት። ግን ብዙዎች ከኔ በፊት የተናገሩት ብዙን ስለተናገሩት ለመናገር እንዲያው የብህትውና ህይወታቸው ግን ለየት ያለ ሆኖ በዘመኔም በታሪክም ከሰማሁት በዚህ ዘመን ያልጠበቅኩት ስለሆነብኝ ይገርመኛል እና የህፃናት አይተው ማይሳሳ ማለት ሩሩ ስሱ የሆነ አንጀታቸው በዝምታ ተሸብቦ በዝምታ ሲለዩ እንግዲህ በጣም ከባድ ነው። እንግዲህ ስለሳቸው ተናግሮ መጨረስ አይቻልም። ብፁዕ ቅዱስ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወደ ሀገር ቤት ሲመለሱም ምልሰታቸው ከመሆኑ አስቀድሞ ለብፁዓን አባቶች ትንቢት ይናገሩ ነበር። ውጭ ሀገርም እያሉ በአጠቃላይ ምኞታቸው ሀሳባቸው በሀገራቸው ላይ ነበርና ይህንንም ይተነብዩ ነበር ይባላል። ረፍታቸው አገር ቤት እንደሚሆን ምክንያቱም እነዚያ ባህታውያንም አስቀድመው ነግረዋቸው ነበር። በጸሎታቸው ምክንያት በህልም የተረዱት ነገር ሊኖር ስለሚችል ውጭ እንደማይቀሩ ረፍታቸው አገራቸው እንደሚሆን በደንብ ጠንቅቀው ያውቁ ነበር ማለት ነው እና የዚያ የነቢያቱም የእሳቸውም ጸሎት ውጤት ለሀገራቸው አበቃቸው ማለት ነው። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1